እሷ ታውቃታለች። ስልኳን አታነሳም። እኔም እኮ ደውዬላታለሁ። እሷን ነው የምፈልገው። ስልኳን አታነሳም። እሷን ነው የምፈልገው እኮ አሁን ነው የምፈልጋት። እንኳን አለፍኩት ብዙ በሰቃይ አቡኛ ነግራታለሁ አልኩኝ። አንዴ በቃ ስሜታዊ ስለሆነ ነው እሱ። ይቅርታ በጣም እስቲ እኔ ያሳራዋለሁ። በቃ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው። ሄሎ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን። ነገሮች ጥሩ ባይሆንም አለን፣ እግዚአብሔር ይመስገን። መኖር ደግ ነው። ባላችሁበት ሁሉ ሰላማችሁ የእናንተ ብዝት ይበልልን። ያው እንዳያችሁት ብዙ ነገር ተገለባብጧል። ብዙ ነገር ወደ ማናስበው አቅጣጫ እየሄደ ነው። ክፉ ነገር በዚች ምድር በቃ አይጠፋም ማለት ነው። ከሰው መደሰት አይችልም እና ቤዝ ያሳየችኝን ነገር አይታችኋል። በባለፈው ያሳየችኝን ቪዲዮ አይታችኋል። እናንተ ባታዩትም ምን ያያችኋለሁ፣ ፊሊንግን አይታችሁታል። በጣም ተረብሼ ነበር። ለማመን ከብዶኛል። ስቲል እስካሁን ማንን ማመን እንዳለብኝ ማየውን ልመን የምሰማውን ልመን በጣም ግራ ተጋብቻለሁ። በጣም ብዙ ነገር ግራ ገብቶኛል። በዚህም አለ በዛ ግን እውነት መውጣቱ አይቀርም። ቤዝም የተጨነቀችበትን ሀሳብ እስካሁን መደበቅ አልነበረባትም። ብትነግረኝ ነገሮቹን እንፈታቸው ነበር። ማርክም ሲናገር ምንም እንዳልተፈጠረ በሰዓቱ አብረን ተሰብስበን ነበር። እኔም ነበርኩኝ በቦታው። ልጅቱንም እኔ አንድ ቀን ነው ማቃት፣ አይቻታለሁ። አብራት የነበረችው ልጅ ነች፣ ጓደኛችን የኛ ምናቃት። ምን እንደተፈጠረ ግን ግራ ነው የገባት። ትንሽ በዓል ስለነበረ ገና ሰሞን ነው ታጀራ የሄድንበት ጊዜ በዓል ስለነበረ የተፈጠሩ ነገሮች አሉ። ግን ይሄ እንደዚህ አይነት ነገር ግን አይደለም። ያው ልጅቱ እንዳወራችላት ቪዲዮ ልካ እንደዚህ ተፈጥሯል እንዳለችው አይደለም። ምንም እንዳልተፈጠረ ከማርክ አፍ ሰምቻለሁ እኔ። ግን ይሄን ነገር አሁን በአጭር መቋጨት አለብን። በቃ እኔም ነበርኩ በቦታው። ከዛ በኋላ ወደ ቤቴ ሄጃለሁ። ግን ምንም እንዳልተፈጠረ ማርክ ራሱን እንደማያውቅ ትንሽ በህይወቱ የዛን ቀን ነው ትንሽ የቀመሰው። ትንሽ ጠጥቶ ነበር በህይወቱ። ያው ባህል ስለነበር ዘና ለማለት ትንሽ ቀማምሶ ነበር። ምን እንደተፈጠረ እኔ ምን እንዳደረጉኝ አላቅም ነው ያለኝ። እኔ ጠዋት ስነቃ ነው ራሴ የማውቀው። ግን ምንም እንዳልተፈጠረ ግን እርግጠኛ ነኝ ብሎኛል። ይሄን ነገር ደግሞ እንዴት ብለን ለቤዛ ማሳመን እንዳለብን፣ እንዴት ብለን ቤዛ እንድታምን እንደምናደርግ ግራ ገብቶናል። እኔ ጓደኛዬን አምነዋለሁ፣ በጣም ከማንም በላይ አምነዋለሁ። ከምንም በላይ በደንብ አድርጌ አምነዋለሁ። ከተፈጠረ ተፈጥሯል ይለኛል፣ ካልተፈጠረ አልተፈጠረም ነው። ያየሁትም ነገር አለ። ሁለት ሀሳብ ላይ ሆኛለሁ። ግን ደግሞ ይሄ ነገር ወደ ማርክ እውነት ነው የሚያደላው እንጂ ሰው ባየው ነገር እንትን አይልም። እውነት ያለው ምንም ጊዜ በምታዩት ነገር ላይ ሳይሆን ሰውየው ጋር ነው እውነት ያለው። ሁሉ ጊዜ እውነት ያለችው የድርጊቱ ፈጻሚ ሰውየው ጋር ነው። ስለዚህ ልጅቷ ጋር ደውዬላታለሁ። ስልኳን ከሰው ተቀብዬ ደጋግሜ ደውያለሁ። በቃ እኔ ብታነሳልኝ በጣም ማስቀይማት ይመስለኝ ነበር። ግን ልታነሳልኝ አልቻለችም። የዚሁ አዲስ አበባ ልጅ ናት። ምንም ህሊና የሌላት ምን ሲጀምር ምን አግብቷት ነው? አንቺ ምን አግብቶች ነው በሰው ቤት የምትገቢው? ምን አገባሽ? ምትልኪላት ለሷ ቪዲዮ አንቺ ምን አገባሽ ስለሱ? እና አንቺ ነሽ ወይ ማርክ ለቤዝ የማይሆን ወንድን እንደሆነ የምትነግራት? ምን አገባሽ አንቺ? ሲጀምር የራስሽን ህይወት አትኖሪም? ህይወት የለሽም ወይ? ተንጠልጠይ ህይወት ከሌለሽ፣ የራስሽ ህይወት ከሌለሽ ሙቺ ወይ። እንዲህ ግን የሰው ህይወት ውስጥ ገብቶ ግን መፈትፈት፣ የሰው ህይወትን ካላቦካው እኔ ነኝ ማቅላችሁ ከማለት ምንም ደስ አይልም። በእውነት እኔ በህይወቴ የምጠላው ነገር ይሄ ነው። የሰው ህይወት ውስጥ ገብቶ መፈትፈት ምንም ደስ አይልም። ማንም ምንም ስለማን አያገባው። ስለዚህ በሰዓቱ ምን እንዳደረጋችሁ ደርስበታለሁ። ምን ላቀቅ እንዳይመስልሽ። ይሄንን ነገር ዝም ብሎ በስልክ የሆነ ነገር ጽፎ የሆኑ ቪዲዮዎችን ይዞ መላክ የሰው ህይወትን ምን ያህል ሊበጠብጥ እንደሚችል ማሰብ ማገናዘብ ነበረብሽ። በደንብ ነበረብሽ።
የሰውን ሰላም መንሳት የለብሽም። አንላቀቅም። እኔ ጉዳዩን እስከ መጨረሻው አንላቀቅም። እስቲ ምን አግብቶሽ ማን ስለሆንሽ ከየት የምታውቂው ነው ማርከን? የአንድ ቀን ግንኙነት ነው ያላችሁ። አንድ ቀን ነው የምታውቂው ማርከን፣ እሱም በጓደኛሽ በኩል ማን እንደላከሽ ማን የማንን ህይወት ልበጠብጪ እንደመጣሽ አልገባሽም ማለት ነው። ማርክ አጠገቡ ጓደኞች የሌሉት ነው ማለት ነው የሚመስልሽ። እዚህ ተሳስተሻል። ጓደኛሽ ጋር ደውዬላታለሁ፣ እዚህ እየመጣች ነው። እሷን ቤተሰብ በእናንተ ፊት ነው ማናገራት፣ እናገኛታለን። ልጅቷን ምን እንደተፈጠረ ምን እንዳደረጉ የዛን ቀን ማርክን ለምን እንደዚህ እንደሆነ ቪዲዮ እስኪያዝ ድረስ የት እንደነበረች ጓደኛችንን እጠይቃታለሁ። ይሄ ማይደረግ ማይሰራ ስራ ነው። በእውነት አይደረግም እንደዚህ። የሰውን ህይወት የምትበጠብጪው አንቺ ማን ነሽ ሲጀምር? በቃ እስቲ ታያቸው፣ ይኖሩበት፣ የራሳቸውን ህይወት ይኖሩበት። ተስማምተዋል፣ አንድ ላይ ናቸው፣ ይኖሩበት። በቃ አትበጥብጪን፣ አትረብሽ። ስልክ ደግሞ ብቻ አንሺ። በቃ አንቺ እውነት አለ የምትይ ከሆነ እውነት አንቺ ጋር ካለ ስልክሽን አንስተሽ አውሪኝ። እስቲ እኔን አውሪኝ። አንቺ ስልክሽን አንስተሽ ምን እንደተፈጠረ ልጠይቅሽ አውሪ። ምን ግራውንድ ይዘሽ ማርክ ላንቺ የማይሆን ወንድ ነው፣ ማርክ እንደዚህ አይነት ወንድ ነው፣ ማርክ እንደዚህ ነው ብለሽ የምታወሪበት ምን አይነት መሰረት ቢኖርሽ ነው? ምን የምታውቂው ነገር አለ ሲጀመር ስለ ማርክ? በጣም ቤተሰብ በጣም ነው የተናደድኩት እኔ በእውነት። እና በልጅቷ ጋር ደውዬላታለሁ፣ ጓደኛዋን ዛሬ አወራታለሁ። ምክንያቱም ይህ እውነት በአጭር መቋጨት ነው ያለበት። አንዴ ወደ ሚዲያ ወጥቷል። ሁሉም ነገር በአጭር መቋጨት አለበት። ሁሉም ነገር ምን እንደተፈጠረ እኔም ስለነበርኩ እኔ ከሄድኩ በኋላ ልጅቷን ምን እንዳደረጋችሁት ማርክን ምን ላይ ምንድን ነው ማርክ ምንድን ነው የሆነው ነው የምላት። በቃ ገብቷችኋል? እሱ መጨነቅ የለበትም፣ ቤዝም መጨነቅ የለባትም። ሰላማችንን እንፈልጋለን። ሰላማችንን አትንሱ። እዚህ አብረን እንጠብቃታለን ቤተሰብ መጣለች። ቤተሰብ ረዱ እናይ እንዴት ነህ? ሰላም ነው? እንዴት ነህ? ምንድን ነው ካሜራ ምናምን ደቅናችሁ? ካሜራ ሰርፕራይዝ አልፈልግም እኔ። ምንድን ነው ቪዲዮ? እንዴት ነሽ? ሰላም ነው? ደህና ነሽ? አለን ሁሉ ሰላም እግዚአብሔር ይመስገን። እንደው እንደዚህ ቻኩሌት ጠራኝ፣ ስራ ላይ ነበርኩና ይኸውልህ ምንም እንደገና ከምን ወጣው ነው። የሆነ ችግር እኮ ተፈጥሮ ያው የችግሩም በእኛ ዙሪያ ስለሆነ አንቺ የምታውቂው ነገር ካለ ክሊር እንድታደርጊልኝ እንድታስረጅኝ ነው። ምክንያቱም በቦታው ስለነበርሽ። ምን ተፈጠረ? ባለፈው ትዝ አለሽ? ለገና ቡታጅራ ተገናኝተን ነበር። አንድ ላይ ምሳ በልተን ነበር ከአንድ ጓደኛሽ ጋር። እኔ፣ ማርክ፣ አንቺ፣ ቤኪ ሁላችንም ነበር። አዎ ትዝ ይልሻል አይደል? በደንብ። ከዛ ምንድን ነው የተፈጠረው? እኔ ሊገባኝ አልቻለም። ማለት ምን ተፈጠረ? እኔ ምንም የማውቀው ነገር የለም። ከዛ እኔና ቤኪ ሄድን። ከዛ ምን ተፈጠረ? ከዛ በቃ ምግብ በላን፣ ጠጣን ምናምን። ትንሽ መሸት ምናምን ሲል አይ ቲንክ ማርክና ህሉ አብረው ነበሩ እና አይ ቲንክ ሌላም ሰው ነበረ እና መሸብኝ። ከዛ ወደ ቤት ነው የሄድኩት። ምንም ከዛ በኋላ የተፈጠረውን ነገር አላውቅም። ምን ተፈጥሮ ነው? እልሽ ረዲ፣ እኔ በህይወቴ የምጠላው ነገር ምን መሰለሽ? ማንም የማንም ሰው ህይወት ላይ ገብቶ እንዲፈተፍት አልፈልግም። እንኳን የጓደኛዬ ህይወት ላይ ቀርቶ ማለት ነው። እንዲህ መንገደኛ እንኳን ህይወቴ ላይ እንደዚህ ያደረገ ሰሞን ቢል ይደበረኛል። በቃ ስለ ሰው አያገባውም። ሰው የራሱ የሆነ ህይወት አለው። እውነት ነው። ገብቶሻል? ማንም በእኔ ቆዳ አይቀበርም፣ አይሞትም። ገብቶሻል? ስለዚህ ልጅቷ ምን እንዳደረገች ልንገርሽ። ይኸውልሽ በጣም ባለጌ ናት ሲጀመር ማለት ነው። በእውነት ይቅርታ ለዚህ በጣም እኔ እንደዚህ በዚህ ልክ የሰውን ህይወት ለመበጥበጥ ታርጌቷ እኔ እንደውም አንቺ የምታውቂ መስሎኝ ነበር። ምክንያቱም እኔ አይደለም ረዱ ይልሽ ምክንያቱም አላውቅም። መጀመሪያ ማለት ምንድነው የተፈጠረው? መጀመሪያ ንገሪኝ። ከዛ ጓደኛዬ ናት፣ እኔ አወራታለሁ። ምን እንደተፈጠረ ግን አላውቅም። እኔ ረዱ እሷ ራሷ ማለት ነው ራሷ ለቤዛ ልካላታለች። ቤዛና ቦክሻት ከማርክ ጋር የምትሰራለች። ለሷ ልካላታለች። ማርክ እንደዚህ አይነት ሰው ነው፣ ማርክ ላንቺ የሚሆን ሰው አይደለም፣ ማርክ ባለጌ ነው፣ ይሄው አብረን ያደር ነው ብላ ልካላታለች። እኔ
ይቅርታ አድርግልኝና ይሄን ምንም ነገር ማውቀው ነገር የለም። አይ ምን ነው አንቺ ራስሽ በጣም ቀዘቀሽ። የምታውቂው ነገር አለ አይደለም? እኔ አስቀያለሽ እንዴ? እየሳቅሽ እኮ ነው። እኔ ስለ ጉዳዩ ምንም ማውቀው ምን ያህል እንደተረበሽን አልገባሽም እንዴ? እኮ አይ እንደተረበሽክ ያየሁክ እኮ ነው። ግን ተረጋጋ። እኔ መጀመሪያ ምንም ማውቀው ነገር የለም። በዓል ነበር፣ እየተዝናናን ነበረ። ግን ከዛ በኋላ የተፈጠረ የት ነው የምትኖረው ልጅቷ? እኔ በአካል ነው ማግኘት የምፈልገው ልጅቷ። እንደዚህ አይነት ብልግና እንዴት ብታድግ ነው እንደዚህ አይነት ብልግና? ሲጀመር ምን አይነት አስተዳደግ ነው? እደውልላታለሁ። እኔ መጀመሪያ አስረዱኝ፣ ምን እንደተፈጠረ የማውቀው ነገር የለም። መጀመሪያ ንገሩኝ። ማርክም የት ነው ያለው? ከፈለክ ደውልለትና ይምጣ ነው። ደውዬለታለሁ ካንቺ ጋር ነገሩን እኔ አንቺ ክሊር እንድታደርጊልኝ ልጅቷ የት እንደምትኖር አንቺን ተማምነን ነው ጓደኛሽን ምሳ እንብላ ተባብለን አንድ ላይ ተቀመጥነው እንጂ እኛ ከማናቀው እንኳን ሴት ከወንድ ጋር ራሱ አንቀመጥም። ከማናቀው ሰው ጋር ደስ አይለንም። ምክንያቱም ብዙ ጥላቶች ነው ያሉት። እኔ ደውልላታለሁ፣ ችግር የለም ጓደኛዬ ናት፣ ደውልላታለሁ። ግን ማርክ መጥቶ ያስረዳኝ። መጀመሪያ ማርክ መጥቶ ይንገረኝ ምን እንደተፈጠረ። እኔ ምክንያቱም መሽቶ ወደ ቤት ነው የሄድኩት። ከዛ በኋላ የተፈጠረውን ነገር አላውቅም ማለት ምንም ካሜራ ራሱ አድርጋችሁ እኔ በጣም እንትን ብሎኛል፣ ደንግጫለሁ። በማላውቀው ነገር ነው እየከሰሳችሁኝ ያላችሁ። እሺ ልጅቷን ማለት ነው ልሽ መርዛታለች ማርክ። እኔ ልሽ እኔ እንደዚህ ቪዲዮ ብታሳይ ማምነው ጓደኛዬ ነው፣ ምክንያቱም እንደማያሸኛ አውቃለሁ። ስለዚህ አሁን ደግሞ እሷ ቤዝ የተላከላትን ቪዲዮ ስታየው ሰው የሚሰማውን ስሜት ተሰምቷታል። ገብቶሻል? በእሷም ላይ እኔ አሁን ጀጅ አላደርግም። ገብቶሻል? ማርክ ላይም ጥፋተኛ ነው አለ፣ ምክንያቱም ማርክም እውነት አለው። ስለዚህ የልጅቷን ያስረዳኝ አላውቅም። በእውነት ሄኒ ለምን አታምነኝም? እኔም እንደተፈጠረ አላውቅም። አስረዱኝ። ማርክ ምንታ ይንገረኝ፣ አሳዩኝ። ካለው ልጅ ጋር በማስተዋወቅሽ በጣም ደብሮኛል። በእውነት ልጅቱ በጣም ባለጌ ናት። ይሄ የኔ ጥፋት ነው እውነት? እሺ ማርክ ይምጣና መነጋገር እንችላለን። የሆነ ሰው ስልኳን ሰጠኝ፣ የደወልኩ ነበረ። ስልኳ አለኝ፣ ጓደኛዬ ናት እኮ እደውልላታለሁ እኔ ራሴ እና አወራታለሁ። ምን እንደተፈጠረ ትነግረኛለች። ነው ሲጀመር ይሄን ነገር ፎቶውንም ቪዲዮውንም ያላችሁትን ትላክልኝ እንዴ? ምን ማለት ነው? እኔ በማላውቀው ነገር አምጥታችሁ እዚህ መበጥበጥ አልፈልግም። ስለዚህ ማርክም ይምጣ፣ ደውልለት። እኛው የፈለኩሽ ከልጅቱ ጋር ቁጭ አድርገሽ እንድታነጋግሪ። ለምንም እደውልላታለሁ ምን እንደሆነ ነው እኔ ማወቅ የምፈልገው። እደውልላታለሁ፣ ችግር የለውም። ግን እኔ ማለት ደንግጫለሁኝ። ሄኒ ስደውልልኝ እኔ በጣም እውነት ስራ ላይ ነበርኩ፣ ስራ ትቼ ነው የመጣሁት እና ደንግጫለሁኝ። ብቻህን ነበር የመሰልከኝ ሁላ። እኔ ካሜራ ምናምን እንዳለውላ አላውቅም ነበር። እና ይምጣና ያስረዳኝ። ፎቶ ቪዲዮ ያለችውንም ደግሞ ደውልላታለሁ። ማወቅ ፈልጋለሁ እንደተፈጠረ ነው ያላውቅም። በጣም ቆየ ግን የገና ዕለት ምናምን ስንት ራሴ የገረመኝ ነው እንዴ? ምን ማለት ነው? በዚህ ያክል የሰውን ህይወት ለምበጠበጥ እንዴ? ምን አይነት ሀሳብ ነው? ምን አይነት ደግሞ አሁን በደስታችን ጊዜ ምን ደስተበት ታይም ላይ እስኪ ደውልለት ይምጣና ያሳውቀኝ። ደውዬለታለሁ፣ ይመጣል። እሺ ሲደርስ ያውቀዋል ቦታውን። ሞክርላታለሁ። እኔ ማለት እኔ አላውቅም፣ ጓደኛዬ ናት። ይሄን ያህል ጊዜ ደግሞ እንደዚህ አይነት ነገርም ተፈጥሮ ከሆነ ደግሞ ልትደብቀኝ አይገባም ነበር። እንዴት ነው? ሰላም ነው ማለት አለው። ምን ነው ካሜራ ላይ አደም በእግዚአብሔር መኖር ሰላም በለኝ። ከረጅም ጊዜ በኋላ ረዱ ሰላም አለሽ? እሺ እኔ በጣም ነው ፈጠራ አስረዱ። ይኸውልሽ ረዱ፣ እኔ አሁን ለማስረዳት ጊዜ የሆነ ነገር ምናምን የለኝም። ብቻ ማግኘት ነው የምፈልገው። እሷ የት እንዳለች ንገሪኝ፣ አገናኘኝ። ስደውልላት ስልክ አታነሳም። በእኔ ህይወት እንደዚህ እንደተጫወተች እንደቀለደችብኝ አትኖርም። ሲጀመር እኔን እንደዛ ሆኜ ቪዲዮ እስከ መቅረጽ የኔ ህይወት ለማበጣበጥ እኔና እሷ እንተዋወቃለን። የት ነው የምታውቀኝ? እኔ አንቺን ስለማቅ ነው እሷን ያወቅኳት አይደል? አዎ በትክክል። አሁን ያለችበትን ቦታ ውሰጂኝ፣ አለበለዚያ ከኔ እሷ ማርክ አይደለም። ማርክ ተረጋጋ። አሁን እኮ እሷን እኮ የጠራኋት ነገሮቹን አለች ብለኝ ነው አይደል የጠራኸኝ? የታለች? እሷ ታውቃታለች። ስልኳን አታነሳም። እኔም እኮ ደውዬላታለሁ። እሷን ነው የምፈልገው። ስልኳን አታነሳም። እሷን ነው የምፈልገው እኮ አሁን ነው የምፈልጋት። አሁን የት እንዳለች እኔ በምን አውቃለሁ? ረዱ ደውዬላት፣ ስደውልላት ስልክ አታነሳም። በጣም ለማውራት ሞክሬያለሁ። በሰዓቱ ምንም እንዳልተፈጠረ ምንም እንዳላደረግን ትናገር። ዛት ይኸውልሽ፣ በሰዓቱ መኝታ ሩም አተን ሁላችንም
አንዳንድ ሮም ከያዘን በኋላ ጠጥተን ነበረ። ይሄ ነገር ሚዲያ ላይ ከወጣ አይቀር ምንም እንዳልተፈጠረ ምንም እንዳላደረኩ መታ መናገር አለባት። ምክንያቱም በውስጥ ሄዳ የተናገረችው ነገር ጥሩ አይደለም። የኔ ህይወት የሚያበላሽ ነገር ነው። ሲጀመር እንደዚህ አይነት ጸባይ የለብኝም። እንደዚህ ያደረኳትም ነገር የበደልኳትም ነገር ፍቅረኛ አይደለች ምን አይደለች። ግን በአጋጣሚ ይሄ ነገር ተፈጥሯል አይደል? እሺ ተፈጥሯል። ግን ምንም እንዳልተፈጠረ ግን በማከላችን ምንም አይነት ግንኙነት እንደሌለ መታ እንድታስረዳኝ እንድትናገር ፈልጋለሁ። አይቀርም እኮ እሱን በደንብ ነው የምታስረዳ። አዎ ግን ካለችበት ማመጣት ማለት ነው። እንድትጨነቅ አልፈልግም። እሷ ጋር ውሰዱኝ ወይም እኔ ነኝ ማውራት መጀመሪያ እኔ ነኝ ማውራት። ሄኖክ የጠራኸኝ እሷ አለች ብለኸኝ ነው አይደል? ረዱ አለች። አሁን ረዱ ምን ታደርግልኛለች? ረዱ ታገናኘናለች። ጓደኛዋ ነች እኮ። ጓደኛ ናት። ተረጋጋ። ከዛ እኔ ደውልላታለሁ። እኔን አታናግረኝም። አይቆምም ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል መቼም አልሞኝ። የትም አትገባትም። እሺ አንተ ግን ተረጋጋ። በእግዚአብሔር እሺ ለቀኛና ትደውልላታለች። በቃ አሁን በሰዓቱ ረዱ ነበረች። ማርክ እኔ አሁን ነገሮቹን ለማስተካከል እየሞከርኩ ነው። እኔ ላይ እንድትጮህብኝ አልፈልግም። ሰምተኛል እኮ የጠራኸኝ ለምንድን ነው? የጠራው ለምንድን ነው? እኔ ልንገርህ፣ ተረጋጋ። መጀመሪያ እንደዚህ እንድትሆንም አልፈልግም። እስቲ ተረጋጋ። ማግኘት ፈልጋለሁ። ተረጋጋ። በሽታ ላይ እንድትወርቅ ህይወቴን ያመሰቃቀለችው ረዱ። አዎ ይሄው ሄኖክ እየነገረኝ ነበረ። እኔ ነገር ሁሉ እንደተፈጠረ አላውቅም ነበር ማርኬ። እኔ አንተ እንድትጎዳ አልፈልግም ታውቃለህ አይደል? ከማንም በላይ ማለት ነው። ከዚህ በላይ እኔ ከበማልጠብቀው በጣም አምንሽ ነበረ። እኔ አንቺን ብዬ ነው የተዋወቅኳት አይደል? በሰዓቱ ጊዜ አሳለፈን። አዎ በዓል ነበረ። ተደሰትን ምን አለን። ግን እኔ የተፈጠረውን ነገር እኮ አላውቅም ማርክ። እየነገርኩሽ ነው አይደል? አዎ አሁን ነገርከኝ አይደል? ስለዚህ ተረጋጋ። መጀመሪያ ታገናኘናለች። እኔ አገናኛቸዋለሁ። በቃ እሷን ማግኘት ብቻ ነው የምፈልገው። እኔ ምንም ማለት እኔ አገናኛቸዋለሁ። ሄኒ በጣም ባለጌ፣ በጣም አስቀያሚ፣ ከምን አይነት ሰው ጋር እንዳለሽ ራሱ ፈጣሪ ይወቀው። እኔ በህይወቴ እንደዚህ አይነት ሰው አጋጥሞኝም አይቼም አላውቅም። ረዱ ይቀርታ። እኔ የምር ጓደኛዬ እንደዚህ አድርጋ ከሆነ እና እናንተ የምትሉት ነገር እውነት ከሆነ የምር ከዚህ በኋላ እኔ ጓደኛዬ ማትሆንም። ግን መጀመሪያ ማረጋገጥ አለብኝ ማርክ። የእናንተ ነገር ብቻ ሰምቼ ከዚህ በላይ ምን ላስረዳሽ? ያየሁት ብቻ ሰምቼ እሷ ላይ መፍረድ አልችልም። ማየት አለብኝ፣ እሷን ማግኘት አለብኝ፣ ማረጋገጥ አለብኝ ማርክ። እኔ ሳላምን ቀርቼ አይደለም፣ ግን እሷም ጓደኛዬ ናት አይደል? አዎ ጓደኛሽ ናት። ለዛ ነው ማግኘትም ስለምፈልግ። በቃ እኔ አገናኛለሁ። ተረጋጉ። ሄኒዬ አረጋጋው። እሱ ማለት እኔ እንደዚህ እንድትረብሽ አልፈልግም ማርክ። ጥሩ ህይወት ላይ እንደሆንክ አውቃለሁ አይደለም? እኔ ነርዳኝ ሁሉ ነገር ይስተካከላል። ሰምተኛል? እውነት ያለው እኮ ዛሬ ረዱን የጠሯት እንድታገናኘን አንተም እንድትረጋጋ ፈልጌ ነው። ሰምተኛል? እንዴት ነው የምረጋጋው? ትረጋጋለህ። እንዴት ነው የምረጋጋው? እውነት ያለው አንተ ጋር ነው። ሰምተኛል? ራሷ መታ ትለፈልፋታለች። እስቲ እሷ ማን እንደሆነች እናያለን። በቃ ሰምተኛል? እትመጣ ከሆነ ተምጣ እንጠራታለን። ችግር የለም። ግን አንተ እንድትረጋጋ ነው። ቢዚ ሆነብኝ ነው ማርክ። ተረጋጋ መጀመሪያ። ግን በእናትህ በቃ ፕሊዝ። ምንም ነገር እኮ ከልኩ ያገናኛለሁ እኛልኩኝ እኮ አይደል? ማንም ተነስቶ አወራ ብለህ እንድትጨነቅ አልፈልግም። ሰምተኛል? የፈለገ እንደዚህ ቪዲዮ ይዞ ቢመጡ እውነት ያለው አንተ ጋር ነው። ሰው ግን እንዴ በዚህ ናል በዚህ እንዴ ሴት አይደለች እንዴ? እኔ ባረገው እሺ፣ እኔ አድርጌው ቢሆን እሺ። እሷ ሴት ሆና እንደዚህ አይነት ነገር ታደርጋለች? ከሴት የማይጠበቅ ነገር ማርክ። መጀመሪያ እስኪ እሷን እናገኛትና ለምን እንደዚህ እንዳደረገች እንጠይቃታለን አይደል? ፊቴ ላይ ደውይላት። እደውልላታለሁ። ተረጋጋ ብራዘር፣ ተረጋጊ። በቃ አልገባም አይደለም? እኔ ይገባኛል ስሜት ወንድሜ። ማን ልኳት ነው? እኔ የማጠራው አንተ ዝም ትላለህ። እኔ የማጠራው እስቲ እኔ ፊት እሷ እስቲ የምታወራው ቃል ካላት እናያለን። በቃ አንተ ብቻ እንድትረጋጋ ነው ፈልገው። ሰምተኛል? ትመጣለች። በቃ አንተ ብቻ ተረጋጋ። ይደወልላታል። በጣም የሚደብር ነገር ነው።
የእውነት እንደዚህ አድርጋ ከሆነ ግን በጣም ነው ማዝንባት። የምር ማለት ነው ማለት አልጠብቅም። እኔ ከጓደኛዬ ምላት አንዲት ሴት እንደዚህ ታደርጋለች ብዬ በቴሌግራም አካውንቷ ራሷ አይቻለሁ። እኔ ሁሉ ጊዜ ከገና ጊዜ ጀምሮ እስካሁን ያለውን ጊዜ እኮ መቁጠር ይቻላል ማለት እንዴት ልትደብቀኝ ቻለች እስካሁን ድረስ? ማለት የኔ ጓደኛ ከሆነች እንዴት ትደብቀኛለች? አንዳንድ ሰው ልቡን አታውቂውም። ገብቶሻል? በፈገግታው መሀል የሚደበቅ ጥላቻ አለ። ረዱ ለምዶ ማደው እየደወልኩ ነው፣ ስልኳ እምቢ ብሎኝ ነው። ማርክ ቆይ ተረጋጋ። እኔ ጭንቅላቴ ሊያብድ ነው እኮ ተረጋጋ እንጂ አንተ ማሪ አንተ አትረጋጋም? እሺ እንደዚህ ስለሆንክ የሚፈጠር ነገር አለ አለ ወይ? ሰማኝ። እኔ እኮ ተረጋግቻለሁ። ይሄ ተረጋግቻለሁ። ይሄው ረጋጋ እናገኛታለን። ምን ተፈጥሯል? ምንድነው የምታውቂው? ምን የተፈጠረ ነገር አለ? የትኛውም ነገር እኮ ምንም ነገር ተደብቆ አይቀርም። ገብቶሻል? እየጠራ ነው። ሄሎ እኔ እናገራችሁ አይደለም ማርክ ሄሎ ምንድን ነው? ቆይ ና የተበላሸ ነገር አለና ማርክ ስልኬን እኮ ነው የሰበረው። ይሄኔ ማለት ነው እኔ ማለት እኔ አረጋግጣለሁ፣ አናግራታለሁ አልኩ አይደል እንዴ? ምንድነው እንደዚህ መጨማለቅ በሰው ስልክ? እጭ ነው እንጣባከር ምንም እኮ ይሰራም ይውላውን በቃ እንዴ ይኑኪ ሁሉ ያንተ ስራ ነው እንዴ? ስንት ነገር እንትን ብዬ ያመጣሁት ይቅርታ በጣም አሁን ያናግራታለሁ አልኩኝ። አንዴ በቃ ስሜታዊ ስለሆነ ነው። ይቅርታ በጣም እስቲ እኔ ያሳራዋለሁ። በቃ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው አናግራታለሁ አልኩኝ አይደል እንዴ? ረዱሽ ያው አታልቅሽ በእግዚአብሔር ረዱ። እኔ ምን ያህል ደስተኛ እንደሆነ አውቃለሁ በአሁን ሰዓት። እኔ አናግራታለሁ፣ ህይወቱ እንዲረበሽ አልፈልግም። ራሴ አናግራታለሁ አልኩኝ። አሁን የሰው ስልክ የሚያሰብረው ምንድነው? እኔ ያሰራዋለሁ በቃ ረዱ። ስልኩን ስክሪኑ አይደል እኔ ያስተካክለዋለሁ በቃ የራሱ እሺ እንደው አይደለም ረዱ። ቆይ እኔ ያስተካክለዋለሁ ረዱ። እኔ ያስተካክለዋለሁ በቃ